ውድ አዲስ ህይወት ተከታታዮቻችን በጤና ላይ ትኩረቱን የሚያደርገው ሳምንታዊ ዝግጅታችን ተጀምሯል። አብራችሁን ቆዩ። የሙቀት ስትሮክ ወይም ሂት ስትሮክ ማለት ሰውነት በጣም ሲሞቅና የሰውነት ሙቀትን የመቆጣጠር ችሎታውን ሲያጣ የሚከሰት አስቸኳይ የጤና ሁኔታ ነው። የሰውነት ሙቀት ከ40 ዲግሪ ሴልሺየስ ወይም ከዚያ በላይ ሊደርስ ይችላል። ዶክተር ያሬድ ዘነበ እባላለሁ። በሙያዬ የነርቭና የኮግኒቲቭ ኒውሮሎጂ ስፔሻሊስት ነኝ። በዋናነት የምሰራው በላንሴት አጠቃላይ ሆስፒታል የነርቭ ክፍል ኃላፊና የክፍሉ ሐኪም ሆኜ እሰራለሁ ማለት ነው። ሂት ስትሮክ ይባላል። በእኛ ደግሞ እንዳልኩ ከሙቀት ጋር ተያይዞ የሚመጣ ሰውነት መቋቋም ሳይችል ይመጣ ለውጥ ነውና ሂት ስትሮክ እንግዲህ ስንለው ከሌላኛው በሌላ ጊዜ ከምናውቀው የደም ስር መዘጋት ከሚያመጣው ስትሮክ የተለየ አይነት ህመም ነው። እንግዲህ በተለምዶ ስትሮክ ሲባል የምናውቀው ደም ስር ሲዘጋ አንጎላችን በቂ ደም ሳያገኝ የሚመጣ ችግር ነው። ይሄንኛው ግን እንደዚህ አይነት የደም ስር ችግር ጋር የተያያዘ አይደለም። በዋናነት ግን ምንድነው የሰውነታችን የሙቀት መጠን ከ40 እና 41 ዲግሪ በላይ እየጨመረ በሚሄድበት ጊዜ ሰውነታችን ሙቀትን የሚያስወግድበት መንገድ እክል ይገጥመውና ያንን መቋቋም ያልቻሉ ሰዎች የነርቭ ስርዓታቸው፣ ሌሎች የውስጥ ደዌ የውስጥ አካሎቻቸው ስራቸውን ሲያቋርጡና እስከ ህልፈተ ህይወትም ሲደርስ ወይ ሊያደርስ የሚችል የህመም አይነት ነው ማለት ነው። የዚህ ህመም ምልክቶቹ ከፍተኛ የሰውነት ሙቀት፣ ከባድ የራስ ምታት፣ ማዞር ወይም ግራ መጋባት፣ ፈጣን የልብ ምት፣ ማቅለሽለሽ ወይም ማስታወክ፣ ድካምና ድንገተኛ መውደቅ፣ አንዳንድ ጊዜ ደግሞ ራስ መሳት ናቸው። እንግዲህ ለምን ይከሰታል ብለን ስናነሳ ኖርማሊ ከሙቀት ጋር የተያያዘው ስትሮክ የሚባለው ሰውነታችን ሙቀት ሲገጥመው ወይ የሰውነታችን ሙቀት መጠን በሚጨምርበት ጊዜ በተለያየ መንገድ ሙቀቱን ለመቆጣጠር የሚጠቀምበት መንገድ አለ። ብዙዎቻችን የሚያጋጥመን ላብ ይኖረናል፣ ልብ ምታችን ይፈጥናል፣ ቆዳችን ደም ስሮች መገታተር ይጀምራሉ፣ አተነፋፈሳችን ይፈጥናል። እነኚህ ነገሮች ለጊዜያዊ ሙቀቱን ተቋቁመን ወይ ደግሞ ሰውነታችን ያን ሙቀት ቀንሶ እንድናልፍ የሚረዳ መንገድ ነው። ነገር ግን በተለያየ ምክንያት ወይ በከባቢ ወይ በግል ጤና በተለያዩ ባህሪያት ምክንያት ደግሞ ይህን ማድረግ የማይችሉ ሰዎች ወይ ይሄ ሲስተም ላይ እክል ሲገጥም የገባውን ሙቀት ማስወጣት የማይችል ወይ ሰውነታችን መቋቋም የማይችልበት መንገድ ይደርስና በተለይ የሰውነታችን ሙቀት ብዙ ጊዜ በጣም ታይትሊ የተቆጣጠር ነው አይነት መጠን ያለውና ያ ሙቀት ከ38 ዲግሪና ከዛ በላይ እየጨመረ በሚሄድበት ጊዜ ሰውነታችን የሚያግዙት ፕሮቲኖች፣ ሌሎች ኦርጋኖች ላይ የሚሰሩት ክፍሎች ስራቸው የተስተጓጎለ መጨረሻ ላይ ስራ ወደ ማቆም ከዛም አለፍ ሲል እስከ ህልፈተ ህይወት ይደርሳል ማለት ነው። ለዚህ ህመም ተጋላጭ የሚሆኑ ሰዎች ህፃናት፣ አረጋውያን፣ ከባድ የአካል ስራ የሚሰሩ ሰዎች፣ በሞቃት አካባቢ ለረጅም ጊዜ የሚቆዩ ሰዎች ናቸው። እንግዲህ በሁለት መክፈል እንችላለን። ተጋላጭነቱ አንዱ በእድሜ በተለይ ህፃናት፣ ጨቅላ ህፃናት ሊሆኑ ይችላሉ፣ አረጋውያን፣ እድሜያቸው የገፉ ሰዎች፣ የስነ አእምሮ ህመም ያላቸው፣ ከባድ የነርቭ ህመም ያላቸውና ሲሞቃቸው ሞቀኝ ብለው ሙቀቱን ማርገብ የማይችሉ ወይ ደግሞ ልብሳቸውን አውልቀው ወደ ቀዝቃዛ ክፍል መሄድ የማይችሉ ሰዎች በተለያየ ምክንያት በስነ አእምሮ ችግር ሊሆን ይችላል፣ በመድኃኒት መውሰድ ምክንያት እነዚህ ሰዎች ተጋላጭ ይሆናሉ። ሌላው የሰውነት ክብደት ከአቅም በላይ መጨመር አጋላጭ ነው ተብሎ ይታመናል። ሌሎች መድኃኒቶች የሚወስዱ ሰዎች ለጤናም ሊሆን ይችላል ለመዝናኛ ብለው የሚወስዱ አልኮል ከመጠን በላይ የሚጠቀሙ ሰዎችም ተጋላጭ ይሆናሉ። ሌላው ደግሞ የስራ ባህሪያችን በተለይ በጣም ሙቀት ቦታ ላይ የሚሰሩውን በረሃ ላይ መንገድ ስራ የሚሰሩ ሊሆኑ ይችላሉ፣ ኮንስትራክሽን ስራ፣ በመካከለኛው ምስራቅ አካባቢ አሁን በጣም ሙቀት ያለባቸው ቦታዎች ላይ ጉልበት ስራ የሚሰሩ ሰዎች ተጋላጭ ይሆናሉ። ውሃም ማንወስድ ከሆነ በጣም እያላበን ፈሳሽም ማንወስድ ከሆነ በውትድርና ሙያ የሚሰማሩ ግዳጅ ያላቸው ሰዎች እንዲሁም አትሌቶች አሁን ማራቶን የሚሮጡ እንደዚህ ረጃጅም ርቀት በሙቀት ቦታ የሚሰሩ ሰዎችም ለዚህ ህመም ተጋላጭ ወይ ደግሞ ለዚህ ችግር የመከሰት እድላቸው ይጨምራል ነው። ካልሆነ ግን ማንኛውም ሰው ሊከሰት የሚችል ነው። አሁን ያጠቀስናቸው አካላት ግን በተለየ ሪስካቸው ይጨምራል ማለት ነው። እንግዲህ ብዙዎቻችን እንደምን ያው ህፃናት ላይ አንዱ ምንድነው ያው ብርድ ብለን ብዙ ጊዜ ልብስ መደራረብ እንዲሞቃቸው ማድረግ ይኖራል። ሌላው እንደ ሌሎቻችን ወይ እንደ ትልቅ ሰዎች የነርቭ ስርዓታቸው ያን ያህል የጎለበተ አይደለም። ስለዚህ ሙቀት ሲከሰት እኛ አተነፋፈሳችንን በመጨመር ሰውነታችን እንዲያለበው በማድረግ ሙቀት የምንቀንስበት ኢቭን
በጣም ከሞቀን ወደ ቀዝቃዛ ክፍል ወይ ደግሞ ቀዝቃዛ ውሃ መታጠብ ማድረግ እድል አለን። ያን ማድረግ እድል የሌላቸው ልጆች ናቸውና ለዚህም ነው ወላጆች ወይ እናቶች ወይ ተንከባካቢዎች ቅድሚያ ሰጥተው ማስተዋል፣ በተለይ አካባቢ በሚሞቅበት ጊዜ አንዳንዴ መኪና ውስጥ ልጆቻቸውን ትተው ሱቅ ገብቶ መውጣት እንደዚህ ነገር ይኖራልና እነኚህ ቅጽበታዊ ለውጦች ግን እስከ ህልፈተ ህይወት ሊያደርሱ የሚችሉ ሁኔታዎች ስለሆኑ ልጆችን በሙቀት ጊዜ በተቻለ አቅም ቀለል ያሉ ልብሶች መስጠት፣ በተቻለ አቅም ቀዝቃዛ ክፍል ውስጥ እንዲቆዩ ማድረግ ወይ ደግሞ ሙቀት ቦታ እንዳይወጣ መከልከል፣ መኪና ውስጥም ትቷቸው አለመሄድ፣ በመኪናም የሚጓጓዙ ከሆነ የማቀዝቀዣውን ኤሲውን በመክፈት ያ ሙቀት መታደግ የሚቻልበት እድል አለ ማለት ነው። እንግዲህ የሂት ስትሮክ ሲባል ሁለት አይነት አለው። ክላሲካል በብዛት የሚታየው ከእንቅስቃሴ ጋር ማያያዝ፣ አሁን እንዳልከው በጣም ሞቃታማ ቦታዎች መገኘት፣ አሁን ኮንቴነር ውስጥ ቬንቲሌሽን በሌለበት ሁኔታ ብረት ነው፣ ብዙ ሙቀት ይይዛል። ማስወጫ ከሌለው እዛ ውስጥ ያው ታፍኖ ሙቀቱን ከአቅም በላይ መቋቋም አቅቷቸው ማለፍ ይኖራል። እንዲሁም ሙቀት ቦታ ያልነበረ ሰው በድንገት ወደ ሞቃት አካባቢ ለስራ፣ ለጉብኝት፣ ለመዝናናት በሚሄድበት ጊዜ ዝግጅት ካላደረገ እነኚህ ሂት ስትሮኮች የመከሰት እድል አላቸው። ሌላው ቅድም ባልኩ መሰረት ይሄ እድሜ የገፉ ሰዎች ራሳቸው አውቀው ሙቀቱን መቀዝቀዝ የማይችሉበት ሁኔታ ሲደርስ ይከሰታል። ሌላኛው ግን የሚታየው ኤግዘርሽናል የሚባለው ደግሞ በእንቅስቃሴ ወይ ደግሞ ጫና በመፍጠር የሚመጡት በተለይ በሙቀት ቦታ ስፖርት መስራት ወይ ደግሞ ከአቅም በላይ ሙቀት ባለበት ቦታ ግዳጅ የወጡ የፖሊስ ወይ የሰላም አስከባሪ ሰዎች እንዲሁም የጉልበት ሰራተኛ ሰዎች ላይ የሚታየው የሙቀት አይነት አለና አካባቢያችን ካለው ሁኔታ ጋር የተያያዘ ነው ማለት ነው። እንግዲህ ብዙዎቻችን ሲሞቀን የምናደርገው ነገር አለ አይደል? ልብሶቻችን ማወላለቅ፣ ለማቀዝቀዝ መሞከር፣ ውሃ መጠጣት ወይ ውሃ ራሳችን ላይ ማድረግ፣ እንደዚህ ነገሮች አሉ። ግን ይህንን ማድረግ ካልቻል ወይ ደግሞ ይህንን ካለፈ የሙቀት መጠኑ ብዙ ጊዜ የመጀመሪያው ምልክት ራስ ምታት፣ በተለይ ወደ ሂት ስትሮክ ሲሄድ የጡንቻ መሸምቀቅ፣ ማቅለሽለሽ፣ ማስመለስ ይደርሳል። እየባሰ ሲሄድ እንግዲህ በተለይ ነርቭ ስርዓት ላይ የሚያመጣው አንዱ እክል ምንድነው? ግራ መጋባት፣ ሰውየው የት እንዳለ ለማወቅ፣ የባህሪ ለውጥ ማሳየት። በዚህም ጊዜ ቶሎ ሕክምና ካልሰጠናቸው አልፎ አልፎ ራስ ከመሳት እስከ መንቀጥቀጥ በሽታና እንዲሁም እስከ ህልፈተ ህይወት ሊደርስ ይችላል ማለት ነው። እንግዲህ በአቅራቢያችን ወይ ካጠገባችን አንድ ሰው በጣም ሞቃት አካባቢ ላይ ሆኖ በተለይ አሁን ባለው የዓለም የአየር ንብረት ለውጥ ምክንያት በፊት ሙቀት ያልነበራቸው ሰዎች ድንገት አካባቢዎች በጣም ሞቃት እየሆኑ ይመጣሉ። በተለይ ከሙቀትም ደግሞ አልፎ ይሄ ሂዩሚዲቲ የሚባለው ወይ ወበቅ የሚባለው አይነት ደግሞ ሲኖር ያብሰዋል። አየሩ በጣም መታፈን ስለሚኖርና እንደዚህ አይነት ቦታ ላይ ከቀን በላይ የመተንፈስ ያቅታቸው፣ ልብ ምታቸው ሲፈጥን፣ የማጥወልወል የመድከም አይነት ስሜት ሲሰማቸው ሰዎች ቀድመው በቂ ፈሳሽ እንዲወስዱ ማድረግ፣ ወደ ቀዝቃዛ ክፍሎች ወደ ጥላ ቦታ መግባት፣ በሙቀት ቦታ የሚደረጉ እንቅስቃሴዎችን መገደብ፣ እነኝን በማድረግ መከላከል ይቻላል። ግን አንድ የችግሩ ከተከሰተና ወይ ሰዎች ላይ ሲከሰት ካዩ በተቻለ አቅም ልብሶቻቸውን በመቀነስ ወይ ልብሶቻቸውን በማውለቅ ቅዝቃዜ እንዲያገኙ ማድረግ፣ ቀዝቃዛ ክፍል ውስጥ ወይ ደግሞ ቀዝቃዛ መሬት ላይ አርፈው ሙቀቱ ከሰውነታቸው እንዲወጣ ማገዝ፣ ከተቻለ እንደ በረዶ አይነት ቅዝቃዜ ያለው ውሃ ሰውነታቸው ላይ በማድረግ ሙቀቱን ለመቀነስ መሞከር። በተቻለ አቅም ሙቀት የሚቀንሱ እነ ፓራሲታሞል የመሳሰሉት መድኃኒቶች መጠቀም አይመከርም ለእነኛ አይነት ታማሚዎች። ከዛ እንግዲህ ሰውየው አለመንቃት ወይ መንቀጥቀጥ አይነት ምልክቶች ካሳየ ግን አምቡላንስ በመደወል ወደ ሆስፒታል ሂደው ለምን ህመሙ አንዳንዴ የኩላሊት፣ የልብ፣ የነርቭ ስርዓት መድከም እና ዘላቂ ጉዳት ሊያመጣም ስለሚችል እነኛም ችግሮች ከተከሰቱ ለይቶ ለማከም ወደ ሆስፒታል በአፋጣኝ እንዲሄዱ ማገዝ ያስፈልጋል ማለት ነው። እንደዚህ አይነት ነገር ሲከተል የመጀመሪያ እርዳታ የሚሆነው ሰውየውን ወደ ቀዝቃዛ ቦታ ማዛወር፣ ከባድ ልብሶችን መቀነስ፣ በቀዝቃዛ ውሃ ማቀዝቀዝ፣ ከተቻለ ቀዝቃዛ ውሃ ማጠጣት፣ ንቃተ ህሊናው ካለ አስቸኳይ የህክምና እርዳታ መፈለግ። የሙቀት ስትሮክ ህክምና ካልተደረገ የአንጎልና የልብና የኩላሊት ጉዳትን ሊያስከትል ስለሚችል አስቸኳይ ህክምና ያስፈልገዋል።
እንግዲህ ይሄ ሂት ስትሮክ መከሰቱን ለመለየት ዋናው መረጃ የሚገኘው ወይ ከታካሚው ንቁ ከሆነ ካልሆነ ደግሞ ይዞት ከመጣው የጤና ባለሙያ አብሮ የነበረ ሰው ነውና ዋናው የሚወስነው ምንድነው የሰውነታቸው ሙቀት ነው። እንግዲህ ያ ሙቀት ግን ሆስፒታል ሲደርሱ ቀዝቅዘው ሊደርሱ ይችላሉ። ስለዚህ የነበረበት ቦታ ከባቢ ከታካሚው ወይ ከነበሩ ሰዎች በመወሰደው መረጃ ይወሰናል። ከዛ በተጨማሪ አካል ላይ የሚታዩ በተለይ የልብ ምት መጨመር ወይ የደም ግፊት መቀነስ፣ አተነፋፈስ አልፎ አልፎ በብዛት የምንጠብቀው እንዲያለባቸው ነው። ግን በጣም ከባድ ሲሆን ደግሞ ቆዳችን መድረቅ ወይ አለማላብ ሁሉ ይከሰታል። ራሳቸውን ስተው ሊመጡ ይችላሉ እነኚህ ሰዎች ወይ አስመልሷቸው ሰውነታቸው በጣም ዲሃይድሬት አድርገው ሊደርሱ ይችላሉና ይሄን በምናይበት ጊዜ ብዙ ጊዜ ህመሙ መሆኑን ለማረጋገጥ የተለየ ምርመራ አያስፈልግም። እነኚህን አጠራጣሪ ምክንያቶች ካየን ቶሎ ብለን ቅዝቃዜ ወይ ደግሞ ቀዝቃዛ ከባቢ ውስጥ እንዲሆኑ ማድረግ፣ ኤሲ ያለበት ወይ ቬንቲሌተር ያለበት ክፍል ውስጥ ማከም፣ በተቻለ አቅም ቀዝቃዛ የሆኑ ፈሳሾችን መስጠት ከነቁ ካልሆነ በደም ስር የሚሰጥ እንደ ግሉኮስ የመሳሰሉትን ፈሳሾች በብዛት በመስጠት እነኚህ ኦርጋኖች ላይ የሚደርሰውን ጉዳት መከላከል ይቻላል። ብዙ ጊዜ በጊዜ ከተገኘ መታከም ጉዳቱ ሳይብስ መከላከል ይቻላል። አልፎ አልፎ ግን ኩላሊቱ ላይ የጎላ ጫና ፈጥሮ ጉበቱ ላይ፣ ልቡ ላይ እንዲሁም ነርቭ ስርዓቱ ላይ ጫና ፈጥሮ ሊመጡ ይችላሉ። እነኚህ ሰዎች እንግዲህ በሕክምና ተረድተው የከፋ ጉዳት ሳይደርስ እንዲታከሙ በሆስፒታል እርዳታ መሰጠት ይችላል ማለት ነው። ብዙ ሰዎች ሕክምና ሳያገኙ ባሉበት ዜና ላይ የምናያቸው አሉ። ለስፖርት ወጥተው ስፖርት ሜዳ ላይ ሩጫ ትራክ ላይ ወድቀው በዛ ህይወታቸው ያለፉ ሰዎች አሉና እንደዚህ አይነት አካባቢ ላይ ያው ጉዳቱ ከደረሰ አልፎ አልፎ ድንገተኛ እስከ ህልፈተ ህይወት ሊደርስ ይችላል። ግን ምልክቶቹን ቀስ እያሉ ማሳየትና ሕክምና ቶሎ ካገኙ ግን ያንን ጊዜ ማሳጠር ወይ ደግሞ ጉዳቱ ሳይከሰት ቶሎ እንዲያገግሙ መርዳት ይቻላል ማለት ነው። የደም ስር መዘጋቱ አይነት ስትሮክ ስላልሆነ ይሄ የደም ስር መክፈት ወይ የጭንቅላት ሌላ ሲቲ ስካን እንደዚህ ሊያስፈልገን ይችላል። ቲፒካል ታሪኩ ሙቀት አካባቢ የነበረ ሰው በጉልበት ስራ ላይ ሆኖ ራሱን ስቶ ከወደቀ ማለት ነው። ግን አልፎ አልፎ ሌሎች በሽታዎችም እንዳልከው የደም ስር መዘጋቱ ስትሮክ፣ የሚጥል በሽታ፣ የጭንቅላት ውስጥ ቁስለት እነኚህ ነገሮችም ራስ መሳት ስለሚያመጡ እነኚህ ሰዎች እነኛ አለመሆናቸውን ለማየት ምርመራዎች ሊያስፈልጉ ደም መስጠት ሊያስፈልግ ይችላል። ብዙ ጊዜ ግን በሂት ስትሮክ የተጠቃ ሰው ላይ ብዙ ምርመራው ላይ የምናገኘው ነገር ላይኖር ይችላል። ስለዚህ ሕክምናው ምርመራው እስኪደርስ መዘግየት የለበትም። በዛም አጋጣሚ ሰዎች ቶሎ ብለው ሕክምናውን ወይ ደግሞ ጤና ባለሙያዎች ምርመራው እስኪደርስ ሳይጠብቁ ሰውየውን በማቀዝቀዝ በቂ ፈሳሽ በመስጠት እና ሌሎች ድጋፎች በመስጠት ቶሎ እንዲነቃ ማገዝ ይቻላል ማለት ነው። ሙቀትን ለመከላከል ሰውነታችን የሚያግዘን ነገር አለ። ከዛ በተጨማሪ ደግሞ ባህሪያችን አለ። ሰው ልጅ ሲሞቀው ሙቆት ቁጭ አይልም። ልብስን ማውለቅ ይኖራል። ቀዝቃዛ ክፍል ውስጥ መቀየር፣ ባህሪያችን ማስተካከል ይመጣል። ያንን ማድረግ የምንችለው እስከ ነቃን ድረስ ነው። ስለዚህ በምንተኛበት ጊዜ ያን ማድረግ የማንችልበት እድል ሊመጣ ይችላል። ስለዚህ አልፎ አልፎ አንዳንድ ሰዎች በተኙበት ሙቀታቸው ከአቅም በላይ ሆኖ ተኝተው ሳይነቁ ሊቀሩ ይችላሉ። ከመከላከል አንጻር ነው እንግዲህ በዋናነት ቢቻል ኤሲ ያለው ክፍል ወይ መቀዝቀዣ የልብሳችንን መጠን በመቀነስ ኮተን ያላቸው ብዙ ሙቀት የማይፈጥሩና ፖሊስተር ነገሮችን በማስወገድ ሙቀታችን ለመቀነስ ወይ ደግሞ ለማቀዝቀዝ ይሞከራል። እንዳልከውም አስገዳጅ ከሆነ ከክፍል ውጭ የአካባቢውን ነፋስ በመጠቀም እያቀዘቀዝ መቆየት ይቻላል ማለት ነው። እንደውም ሙቀት አካባቢ የኖሩ ሰዎች ብዙ ጊዜ ተላምደውታል። እንዴት እንደሚታከም እንዴት ችግሩ እንደሚከላከሉበት ያውቃሉ። ብዙ ጊዜ እክል የሚገጥመን ለዛ ተጋላጭ ነው። ምን በልና የአዲስ አበባ የሚኖር ሰው በስራ ምክንያት ወይ በተለያየ ምክንያት በጣም ወደ ሞቃት አካባቢ በድንገት ቢሄድ አለባበሱን ካላስተካከለ ለዛ አካባቢ በሚመጥን መልኩ ካልተዘጋጀና እንደለመደው የከባቢ ሁኔታ ሳይለይ ለመንቀሳቀስ ወይ ደግሞ ወደ ሙቀቱ መግባት ካለ ሰውነቱ ስላልተላመደ ያን አዳፕት የማድረግ ጊዜ ስለሚፈጅ በዛ ምክንያት ችግሩ ጎልቶ ሊታይ ይችላል እነዚህ ሰዎች ላይ። ስለዚህ የምንመክረው ምንድነው እንደውም ሰዎች የሚሄዱበትን ቦታ መለየት፣ ቀድመው ለሚሄዱበት ቦታ የሚስማማ አየር አለባበስ ማዘጋጀት፣ ከአካባቢው ጋር ደግሞ የተስማማ እንቅስቃሴ ማድረግ እና እንዲሁም በተቻለ አቅም ሰውነታቸውን መስማት። እንግዲህ ሲሞቀን ከሙቀቱ በተጨማሪ የምናያቸው ለውጦች እንዳልኩ ራስ ምታቱ፣
ማጥወልወሉ፣ ድካሙ፣ ማቅለሽለሽ ሲመጣ የህመሙ አካል እንደሆነ አስቦ ማስታገሻ ሳይሆን ሰውነቱን ማሳረፍና ከዚህ ችግር እንዲያገግም ወይ ደግሞ እንድንቋቋም መርዳት። በተቻለ አቅም ውሃ እስኪጠማን ሳይሆን መጠጣት ያለብን ሙቀት ያለበት ቦታ ሰዎች ከ1 እስከ 2 ሊትር መጠን ያለው ውሃ በቀን በአማካይ እንዲጠጡ፣ ሙቀቱ ደግሞ ጨምሮ ብዙም ያለባቸው እንደዚህ ደግሞ ከሆነ ተጨማሪ ውሃም እንዲወስዱ ይገደዳሉ። ሌሎች ራሳቸው ሙቀታቸው መቆጣጠር የማይችሉ ደግሞ አረጋውያን፣ ህጻናት፣ የስነ አእምሮ የነርቭ ህመም ታማሚ ደግሞ ለሆኑ ሰዎች ደግሞ አስታማሚዎች ቀድሞ በመተንበይ ህመሙ ሲከሰት ሳይሆን ችግሩ ሳይከሰት ቀድሞ እንዲከላከሉ በማገዝ እኚህ ሰዎች መታደግ መርዳት ይቻላል ማለት ነው። እንግዲህ ዘሆል አይዲያው በተለይ ህጋዊ ያልሆነ ስደት አንዱ እንግዲህ ያው ሪስክ የሚያደርጉት እንዳልከው ከብዙ ችግሮቹ አንፃር አንዱ ከአካባቢው መጋለጥ ለማያውቁት አካባቢ ነው የሚሄዱት። ረዥም እግር ጉዞዎች አሉ። በቂ ፈሳሽ በቂ ረፍት ለማድረግ ይኖራልና እንዳልከው ቅድም የሚጓጓዙበት መንገድ ቬንቲሌሽን የሌለው ምናምን ስለሆነ ተጋላጭ ናቸው። በሙቀት ስትሮክ ዙሪያ ጠቃሚ የሆነ ግንዛቤ እንዳገኛችሁ እምነታችን ነው። የዛሬውን አበቃን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።